በጎረቤትህ ሚስት ላይ በጎረቤትህ እህት ላይ በጎረቤት እናት ላይ ዝሙት መስራት በሌላ ላይ ዝሙት እንደመስራት አይደለም። ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አንድ ሱሐባ ወደ ነብያችን አለይሂ ሰላቱ ሰላም ዘንድ መጣና አንቱ የአላህ መልእክተኛ አዩ ዘንቢን አዕዘም አላቸው። ከወንጀሎች ሁሉ ትልቁ ወንጀል ማለት ምን ማለት ነው ብሎ ሲላቸው ቃል ነብዩ ብለው መለሱለት አንተ ጀዐለ ሊላሂ ኒደን ወሆ ኸለቀከ አላህ ፈጥሮ ሲያበቃ ለሱ ቢጤ ልታደርግለት ነው በአላህ ላይ ልታጋራበት ነው ብለው ተናገሩ። ከዛ በኋላ ቀጠለ ሱማ አዩ ከዛስ በኋላ ብሎ ሲጠይቃቸው ልጅህን ምግቤን ይበላብኛል ብለህ ልጅህን መግደል ማስወረድ ሊሆን ይችላል። የተገደለ ልጅ መግደል የተወለደ ልጅ መግደል ሊሆን ይችላል። ከዛ በኋላ ሱማ አዩ ብሎ ጠየቃቸው የጎረቤትህን ሚስት የጎረቤትህን እናት የጎረቤትህን ልጅ በሷ ላይ ዝሙት ልሰራ ነው አሉ የአላህ መልእክተኛ። ትልቅ ወንጀል ማለት ይህ ነው። በጎረቤት ላይ ዝሙት መስራት ከባድ የሆነ ወንጀል ነው። ይህንን አስከተሉና የአላህ መልእክተኛ ምን አሉ? ወላሂ ላ ዩእሚን ወላሂ ላ ዩእሚን ወላሂ ላ ዩእሚን አሉ። ወላሂ አላመነም ወላሂ አላመነም ወላሂ አላመነም አሉ። ከዛ በኋላ ቃሉ መን ያ ረሱላላህ ማን ነው ይሄ አንቱ የአላህ መልእክተኛ ሆይ ብለው ሲሏቸው መላ ዩእሚን ጃረሁ በዋኢቀሁ ጎረቤቱ የሱን ተንኮል የማያምኑት የሆነ ሰው። እኔ ስወጣ ጎረቤቴ ሚስቴን ምን ያደርጋት ይሆን? እህቴን ምን ያደርጋት ይሆን? እናቴን ምን ያደርጋት ይሆን? ልጄን ምን ያደርጋት ይሆን ብሎ ባንተ ላይ የሚሰጋ ጎረቤት ካለ አላመንክም፣ ጀነትም አትገባም። ይሄ ሶሂህ የሆነ ሐዲስ ላይ ያለ ነውና በጣም ብዙ ቤት ይቁጠራቸው እንደዚህ አይነት ወንጀሎች የሚሰራባቸው ብዙ ናቸው። አላህ ይጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።